ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ነው። ወቅታዊ ፕሮግራማችን የምናነሳሳበት ፕሮግራማችን ነው። በዚህ በዘኢትዮጵያ ቻናላችን እንግዲህ በርካታ ፕሮግራሞች ወደ እናንተ እንደሚደርሱ ይታወቃል። ዛሬም ያንኑ ነው የምናደርገው። ከሰሞኑ ኢትዮጵያ የባህር በር የወደብ ጥያቄዋን በተደጋጋሚ ስታቀርብ እየሰማን ነው። ግድቡም የተጠናቀቀ ሰሞን እና ከዛ በኋላ በነበሩ ህዝባዊ የድጋፍ ሰልፎች ላይ ከግድቡ ወደ ወደቡ የሚሉ መፈክሮች በስፋት ስንሰማ ነው የሰነበት ነው። ስለዚህ ከጊዜ ወደ ጊዜ ኢትዮጵያ ያላት የወደብ ፍላጎት ጥያቄዋ ትንሽ ጠንከር ያለ የመጣ ይመስላል። ግልጽ ነው፣ በገሃድ የሚታይ ነገር ነው። ይሄንን አስመልክቶ መነጋገር አለብን። የወደብን ጉዳይ አስመልክቶ የሚሰጡ የተለያዩ አይነት እሳቤዎች አሉ። ሪሊ የኢትዮጵያ ፍላጎት ምንድን ነው የሚለውን እናነሳለን። ኢትዮጵያ ከዚህ በኋላ ወደብ የምታገኝበት ህጋዊ አማራጭ የላትም የሚል አቋም ያላቸው ሰዎች አሉ። እነሱን በተወሰነ መንገድ ለማየት እንሞክራለን። የተሰሩት ጥፋቶች ምንድን ናቸው? ኢትዮጵያ ወደብ ከማጣቷ ጋር ተያይዞ የተሰሩት የቀደምት ጥፋቶች ምንድን ናቸው የሚሉትን በጥቅሉ ለማየት ዛሬ እንሞክራለን። ወደብ ራሱ ለምንድን ነው የሚያስፈልገን? የወደብ ጥያቄ የምናነሳው ለምንድን ነው ከሚለው ጀምሮ በዝርዝር አንዳንድ ጉዳዮችን ለማንሳት እንሞክራለን። ውድ ቤተሰቦቻችን አማሃ ደገፋ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንደተለመደው ፕሮግራሞቻችንን ስትከታተሉ ቻናላችንን ሰብስክራይብ ማድረጎን የደወል ምልክቱን መጫኖን እንዳይዘነጉ ልናስታውሶ እንወዳለን። ቪዲዮዎቻችንንም ደግሞ ሼርና ላይክ ቢያደርጉልን ብዙዎች ጋር ለመድረስ ይሆነናል እና እሱንም ማድረጋችሁን እንዳትዘነጉ እንዲሁ በአክብሮት ልናሳስባችሁ እንወዳለን። በቀጥታ ወደ ዛሬው ጉዳያችን እናልፋለን። ወደብና ኢትዮጵያ። እንግዲህ ስለ ወደብ ስለ ባህር በር አክሰስ ስለማግኘት የምናወራ ከሆነ ምንድን ነው የሚጠቅመው ወደብ ለአንድ ሀገር ምንድን ነው ጥቅሙ የሚል ነገር መጀመሪያ ማንሳት አለብን። ይሄ በጣም ክርክር ውስጥ ከመግባታችን በፊት ኢትዮጵያ ወደብ ያስፈልጋታል አያስፈልግም፣ ታገኛለች አታገኝም፣ በጦርነት ነው በሰላም ነው የሚሉ ጉዳዮችን ከማንሳታችን በፊት ወደብ ራሱ ለምንድን ነው የሚያስፈልገን የሚል ነገር ትንሽ እንደው ይታወቃል። ግን እንደ መንደርደሪያ እንዲሆነን ለምን እንደሆነ ወደብ የሚያስፈልገን ግልጽ ጉዳዮች አሉ። ከሰሞኑ የሚነሱት ጥያቄዎች ከወደብ ጋር የተያዙ ስለሆነ በርካቶች ሀሳብ እንደሚሰጡበት ይታወቃል። ግን እንደው መንደርደሪያ መስፈንጠሪያ የሆነን ዘንድ ጥቂት ነገር ስለ ወደብ ማንሳት ይገባናል። የተለያዩ ወደቦች ናቸው ያሉት። በነገራችን ላይ ወደብ ሲባል በጥቅሉ እንደው ዝም ብሎ በአንድ ስያሜ ስለሚገለጥ ነው እንጂ የተለያዩ ወደቦች አሉ። ለምሳሌ ኮሜርሻል ፖርትስ አሉ። አሁን በአብዛኛው እኛ የምንፈልገው እሱን ነው። በተያያዥ ሚሊታሪ ፖርት ለማድረግ እቅድ ሊኖር ይችላል። ለምሳሌ ከሶማሌላንድ ጋር በነበረን በኋላ በፈረሰው ማለት እንችላለን። አይ ቲንክ አይደል ኦፊሻሊ ፈርሷል የሚል ነገር ባንሰማም ኢትዮጵያ ከሶማሊያ ጋር አንካራ ላይ ከተስማማች በኋላ ያኛው ኦፊሻሊ ፈርሷል ማለት እንችላለን። ያው በግልጽ የተነገረን ነገር ባይኖርም ከሶማሌላንድ ጋር የነበረን ስምምነት አንዱ እዛ አካባቢ የጦር ቤዝ እንዲኖረንን ጭምር ነው አይደለም። ስለዚህ ሚሊታሪ ፖርትስ የሚባሉም አሉ ማለት ነው። ለምሳሌ ጅቡቲ ውስጥ በርካታ ቤዞች አሉ፣ የጦር ቤዞች፣ የትልልቅ ሀገራት የጦር ቤዞች ቀይ ባህርን አክሰስ ለማድረግ እንዲህ ያሉ ሚሊታሪ ፖርትሶች አሉ። ኮሜርሻል ፖርትስ አለ፣ የንግድ ወደቦች አሉ። ኢትዮጵያ በጅቡቲ በኩል አክሰስ የምታደርገው የቀይ ባህር አሁን ጥቅም ላይ እየዋለ አይደለም እንጂ አሰብ በምሳሌነት የምናነሳቸው ሊሆኑ ይችላሉ። ፓሴንጀር ፖርትስ አሉ፣ ለመንገደኞች ሙሉ ለሙሉ ላይሆን ይችላል፣ በአብዛኛው ለመንገደኞች፣ አንዳንዴም ሙሉ በሙሉ ለመንገደኞች ብቻ የሚያገለግሉ ለሚሊታሪ ፐርፐዝ የማይሆኑ ለንግድ እንደዚህ የማይሆኑ ለቱሪዝም ለመንገደኞች መተላለፊያ ብቻ እንደ ምሳሌ ልናነሳ እንችላለን። ፖርት ኦፍ ሚያሚ አሜሪካ ውስጥ ያለው፣ ፖርት ኦፍ ናሳው ባሃማስ የምትባል ሀገር ውስጥ ያለው እና ጣሊያን ውስጥ ፖርት ኦፍ ቬንስ የሚባሉት እነዚህ የመንገደኞች ፓሴንጀር ፖርትስ የሚባሉ ናቸው። ፊሽንግ ፖርትሶች አሉ፣ ለአሳ ማጥመድ ብቻ እንደዚህ የሚውሉ ድራይ ፖርትስ አሉ። ኢትዮጵያ ድራይ ፖርትስ ለምሳሌ ደረቅ ወደብ ኢትዮጵያ ውስጥ እናነሳ ካልን የሞጆ ደረቅ ወደብ ይባላል አይደለ? ያ ወደቡን ይሄ የባህር በሩን እና ደረቅ ወደቡን የሚያገናኝ ሊንክ የሚያደርግ መሰረተ ልማት ይዘረጋና ለምሳሌ በእኛ ኬዝ ጅቡቲን እና ሞጆን የሚያገናኛን ረዥም መስመር የባቡርም ልትሉ ትችላላችሁ
የብስ አስፋልት መንገድም ተዘርግቶ ዘን ከዛ የሚመጡት እቃዎች ሞጆ እንዲቀመጡ ይደረጋል። ሞጆ ደረቅ ወደብ እየተባለ ይጠራል። ስለዚህ ደረቅ ወደብ የሚባልም አለ ማለት ነው። ወደብ ምን አይነት ኢኮኖሚያዊ ጥቅሞች አሉት? አሁን ስለ ወደብ ሲወራ ኢትዮጵያ ወደብ ያስፈልገኛል እንደውም ጠቅላይ ሚኒስትሩ ሲሉ ነበር ኢትዮጵያ ጂኦግራፊካሊ ታጥራ የምትቀመጥ የሚመስለው አካል ካለ እሱ የሞተ ነው የሚል ንግግር ሲናገሩ ነበር አይደል? ምን አይነት ጥቅም ቢያስገኝ ነው እንደዚህ የሞትና የህይወት ጉዳይ ነው ተብሎ የሚነገርለት ከተባለ በጣም ግልጽ ምክንያቶች አሉት። ቅድም ለማለት እንደሞከርኩት መንደርደሪያ እንዲሆነን ብቻ ነው የምናነሳቸው። ኢንተርናሽናል ትሬድን ፋሲሊቴት ያደርግልናል። ኢምፖርት ኤክስፖርት የአንድ ሀገር መሰረት ነው እንደምታውቁት። እሱን የሚያሳልጠው ወደብ ሲኖር ነው። ሁሉ ነገር በአውሮፕላን ተጭኖ የሚሄድ አይደለም። ሁሉ ነገር በባቡር ብቻ የሚሆን ነገር አይደለም። በጣም ሰፋፊ የሆኑ ረጅም ርቀት ያላቸውን ቦታዎች በተሻለ ሁኔታ የሚያሳልጠው ባህር ስለሆነ ያንን የባህር በር አክሰስ ማድረግ በጣም አስፈላጊ ነው የሚሆነው። የስራ ዕድል ይፈጥራል። በነገራችን ላይ ሺፒንግ በጣም ብዙ የሰው ኃይል የሚፈልግ ጉዳይ ነው። ሎጂስቲክስ አሉ እዛ ከመርከብ ላይ ወደ መሬቱ ከመሬቱ ደግሞ እንደገና ወደ መርከቡ ሊጫኑ የሚገባቸው በርካታ እቃዎች አሉ፣ ማሽነሪዎች አሉ። እነሱን የሚያንቀሳቅሱ ኦፕሬተሮች ያስፈልጋሉ። በጣም በርካታ ጉዳዮች አሉ። ቁጥጥር የሚሰሩ ሰዎች አሉ። እዛ አካባቢ ጥበቃ የሚያደርጉ ሰዎች ይኖራሉ። በጣም በርካታ የሆነ የሰው ኃይል የሚፈልግ ስለሆነ የስራ ዕድልንም ከመፍጠር አንጻር ልናያይዘው እንችላለን። ኢንቨስትመንት ይስባል። በጣም ትልልቅ ኢንቨስትመንቶችን ይስባል። ለፖርቱ ቅርብ የሆኑ ፋክተሪዎች እንዲኖሩ ሊያደርግ ይችላል። ከዛ በተጨማሪ የአገርን ጂዲፒ በማሳደግ ረገድ በጣም ትልቅ ጠቀሜታ ነው ያለው። ሲንጋፖርና ዱባይ ታንክስ ቱ ፖርትስ እንዲህ ለማደጋቸው እንደዚህ በሚያስደንቅ ሁኔታ ትልቅ ደረጃ ላይ ለመድረሳቸው ወደብ ትልቁን የአንበሳውን ሚና የሚወጣ ነገር ነው ማለት ነው። ስለዚህ እንዲህ አይነት ጉዳዮች አሉት። ጂኦፖለቲካል ሚናውም ቀላል አይደለም። በነገራችን ላይ አሁን ወደብ እናግኝ ሲባል የኢኮኖሚ ጥቅሙን የስራ ዕድሉን እንደዚህ ኢንቨስትመንት ይስባል የሚለውን በትልቅ ደረጃ ካለን አንገብጋቢ ሁኔታ እናንሳው እንጂ ጂኦፖለቲካሊ የሚኖረው ሚናም በጣም በጣም ትልቅ ነው። ፓወር እንዲኖረህ ያደርጋል። አካባቢው ላይ ኢንፍሉዌንስ እንዲኖረህ ያደርጋል። ምክንያቱም ቦታውን የምትቆጣጠረው አንተ ስለሆንክ ያንን ፖርት ያንን ቀዳዳ ሩቱን የምትቆጣጠረው አንተ ከሆንክ እዛ አካባቢ ተጽዕኖ እንዲኖረህ ያደርጋል። ምሳሌ ማንሳት እንችላለን። ሲዩዝ ካናልን ብናነሳ ግብፅ በዚህ ይህንን ቦታ በመቆጣጠሯ የተነሳ ትልቅ ፓወር አላት፣ ትልቅ ሲያ ያላት እዛ አካባቢ። ለምሳሌ ቀይ ባህርን አክሰስ በማድረግ ረገድ ጅቡቲና ኤርትራ እኛ ላይ ያላቸውን የጫና ማሰብ እንችላለን። በነገራችን ጅቡቲ በቀላሉ የሆነ ቀን አንድ ሁለት ቀን ብትዘጋ እዛ አካባቢ መንገድ ብትዘጋ ከጅቡቲ ወደ እኛ የሚመጡትን ኮንቴነሮች መንገድ ብትዘጋ ምን ያህል ኬዎስ እንደሚፈጠር ኢትዮጵያ ውስጥ አስቡ። ስለዚህ በአንድም ይሁን በሌላ መንገድ ኢትዮጵያ ላይ በጣም ጫና ለማሳደር የተመቸ ቦታ ላይ ነው ያለችው ቀይ ባህርን አክሰስ ከማድረጉ አንጻር። ኤርትራ ምን አይነት የዲፕሎማሲ ጫና ለማሳደር እንደምትሞክር አስቡት። ኢትዮጵያ እንደዚህ በግድ ልትወስድብኝ ነው፣ ጦርነት ልትከፍትብኝ ነው የምትለው ያንን ስለያዘች ነው። ያንን ባትይዝ ኖሮ ከኛ ጋር የሚያገናኛትም ነገር ላይኖር ይችል ነበረ። ማለት ስለተገነጠለች አንድ የሀገርን ወደ በኋላ የምናነሳቸው ነገሮች ይኖራሉ በሀገርነቷ ላይ በራሱ። ስለዚህ አካባቢው ላይ ፓወር እንዲኖረህ ኢንፍሉዌንስ እንዲኖረህ ካስፈለገ ወደብ ያስፈልጋል ማለት ነው። ሲፖርት በጣም ወሳኝ ነገር ነው ከዚህ አንጻር ማለት ነው። ኢትዮጵያ ወደብ ያስፈልገኛል የሚል ጥያቄዋ ከኢኮኖሚያዊ ጉዳዮች ጋር ብቻ ያልተያያዘው ለዛ ነው። ብዙ ሀገሮች የኢኮኖሚ ጉዳይ ብቻ አድርገው አይደለም የሚያስቡት። ኢቭን ሩቅ ያለችው ግብፅ እንኳን እዛ ከሰሃራ በላይ ሆና በሰሜን አፍሪካ ላይ ሆና ብዙ እኛ ላይ ፍላጎት ያላት በአባይ ግድብ በአባይ ወንዝ በኩል ብዙ ግንኙነቶች ሊኖሩ ይችላሉ። ኦፍኮርስ ግን ከዛ በተጨማሪ ግን የቀይ ባህር ላይ የሚኖራት አክሰስ ቀይ ባህር ላይ ኢትዮጵያ ቀይ ባህርን አክሰስ ብታደርግ ምን አይነት ዲፕሎማቲካሊ ፓወር እንደሚኖራት ታውቃለች። አንድ ሳይሆን 3፣ 4፣ 5 አባይ ወንዝ ላይ ሊገደቡ የሚችሉ ግድቦችን ለመገንባት አቅም ሊኖራት እንደሚችል እነዛን ደግሞ በራሷ አቅም እንደ ህዳሴ ግድብ የመገንባት ግዴታ ውስጥ እንኳን ብትገባ በዲፕሎማሲያዊ መንገድ ተጽዕኖ ለማሳደር ቀይ ባህርን አክሰስ ማድረጓን እንዴት እንደሚጠቅማት ስለሚያውቁ ያ እንዳይሆን ብዙ ይለፋሉ። ኤርትራና ኢትዮጵያ አሁን ካላቸው መሻከር አንጻር ኢትዮጵያ የቀይ ባህርን አክሰስ ብታደርግ ምን ያህል ኢንፍሉዌንስ እንደሚኖራት ዲፕሎማሲ ላይ ስለምታውቅ ኤርትራ ሽንጧን ገትራ ነው የምትከራከረው።
ስለዚህ ያለው ሁኔታ ከጂኦፖለቲክስ ከዲፕሎማሲው ኢንፍሉዌንስ ከመፍጠር ከኃይል የበላይነት ጋር በብዛት የሚገናኝ ነገር ስለሆነ ማለት ነው። በዚህ መሰረት ወደብ ለአንድ ሀገር ያለው ጥቅም በጣም ግልጽ ነው። ብላክ ኤንድ ዋይት በሆነ መንገድ በጣም ግልጽ ነው። ያስፈልጋል። ሁለት የምናስብበት ጉዳይ አይደለም። ቀጥሎ የሚመጣው ጥያቄ የኢትዮጵያ መንግስት ትክክለኛ ፍላጎቱ ምንድን ነው የሚለው ነው። ከወደብ አንጻር የኢትዮጵያ መንግስት ትክክለኛ ፍላጎቱ ምንድን ነው? ብዙ ተብሏል። ዓመታትን አሳልፈናል። ጠቅላይ ሚኒስትሩ እንኳን ኢትዮጵያ የባህር በር ትፈልጋለች ብለው ይህንን ነገር ካወጁና የኢትዮጵያ የፖለቲክሱ ላይ ያለው ዲስኮርስ በዚህ ዙሪያ መቃኘት ከጀመረ ተናጋሪዎች፣ ሀሳብ ሰጪዎች፣ ተንታኞች ይህንን ነገር መናገር ከጀመሩበት ጊዜ ጀምሮ ዓመታት ተቆጥሯል እንደምታውቁት። ስለዚህ በዚህ ጊዜ ሁሉ የኢትዮጵያ መንግስት ትክክለኛ ፍላጎት ምን እንደሆነ ጠቅላይ ሚኒስትሩም ፓርላማ ላይ ጭምር በተለያዩ አጋጣሚዎችም ሲናገሩ፣ በተዋረድ ያሉ ሌሎችም ደግሞ የመንግስት ባለስልጣናት አሁን ከቅርብ ጊዜ ወዲህ ደግሞ የመከላከያ ሹማምንት ሳይቀር በተለይ እነሱ እንደውም ስፔሲፊካሊ አሰብን ጭምር ታርጌት ያደረገ ንግግር ሲናገሩ እንሰማለን። የጠቅላይ ሚኒስትሩ ንግግር ራሱ አሰብ ባይልም የባህር በር ግን ኢትዮጵያ እንደሚያስፈልጋት ያረጋገጠ ንግግር ነው። ይህን ጥያቄ ካነሳን ኢትዮጵያ ትክክለኛ ፍላጎቷ በባህር በር ላይ ያላት ትክክለኛ ፍላጎት ምንድን ነው የሚለውን ጥያቄ ካነሳን የቅርብ ጊዜውን የጠቅላይ ሚኒስትሩን ንግግር ማንሳት ተገቢ ነው የሚሆነው። ከትላንት ወዲያ የመደመር መንግስት የሚለው መጽሐፋቸው ሲመረቅ እንደምታውቁት በጣም ብዙ ትኩረት የሳበ ጉዳይ ነው። እዛ የአቶ ጌታቸው ረዳ ንግግር ማድረግ አቶ ጌታቸው ረዳ በፊት ይናገሩት የነበረው ነገር እና አሁን መናገር የጀመሩት ነገር ትንሽ አልተግባብቶ የሆነባቸው ሰዎች በዚህ የተነሳ ጉዳዩ ላይ ትኩረት አድርጓል። ከዚህ በተጨማሪ ግን ጠቅላይ ሚኒስትሩ በመጽሐፍ ምርቃው ፕሮግራም ላይ ከመጽሐፉ አውድ ጋር በማገናዘብ የተለያዩ ነገሮችንም ተናግረዋል። ለምሳሌ ስለ ህዳሴው ግድብ መጠናቀቅና እኔ ያለኝ እዛ ላይ ኢምንት የሆነ አስተዋጽኦ ነው፣ ግድቡ ባለቤትነቱ የሁላችንም ነው፣ ደግሞ ጀግንነቱ ምኑ የእናንተ ነው የሚል አይነት እንደው ብትተውኝስ የክርክር ቢበቃስ አይነት ንግግርም ተናግረው ስለነበረ ትኩረት የሳበ ኢቨንት ሆኖ ነው ያለፈው። እዛ ትኩረት የሳበ ኢቨንት ላይ የቅርብ ጊዜውን እናምጣ ነው። አሁን ኢትዮጵያ በወደብ ላይ ያለ ትክክለኛ አቋም ምንድን ነው ብለን ጠየቀን አይደለ? ከዓመታት በፊትም የተናገሩትን አምጥተን መስማት እንችላለን። ነገር ግን የቅርብ ጊዜውን አሁን ከትላንት ወዲያ ጠቅላይ ሚኒስትሩ የተናገሩትን ብናመጣ የቅርብ ጊዜ ስለሆነ ጥሩ መረዳት ሊኖረን ይችላል ብዬ አስባለሁ። ትክክለኛው የኢትዮጵያ ፍላጎት ከወደብ አንጻር ምንድን ነው የሚለውን ጠቅላይ ሚኒስትሩ የተናገሩትን ጥቂት ሰምተን እንመለስና እዛ ላይ የምናነሳቸውን ጉዳዮች እያነሳን እንቀጥላለን። አብራችሁን ቆዩ። ይህን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። እንደሰማችሁት የሚቀር ጉዳይ አይደለም የሚል ቁርጥ ያለ አቋም ነው ያላት ኢትዮጵያ። ቁርጥ ያለ አቋም የኢትዮጵያ ጉዳዮች ላይ የመወሰን የመጨረሻው ወሳኝ የሆኑት ጠቅላይ ሚኒስትር ናቸው። እንግዲህ ይህንን ሲናገሩ የምንሰማቸው ለ5 ዓመታት ስንለማመጥ ነበረ። ኦኬ፣ አሁን አንለማመጥም ነው። ይህንን ወዴትም አድርገን ልንተረጉመው አንችልም። ለ5 ዓመታት ስንለማመጥ ነበረ፣ ጉዳዩ በሰላም ይለቅ ብለን አሁን መለማመጥ የማንችልበት ደረጃ ላይ ደረሰናል ነው። እኔ እንደዛ ነው የሚገባኝ። ለ5 ዓመት ስንለማመጥ ነበረ። አንድ ውጊያ ያስፈልጋል ብለን አናምንም። አሁን ትልቁ የኢትዮጵያ አቋም ስለ ወደብ
ምንድነው ካለን ሰላም፣ በሰላም ማግኘት፣ በድርድር በሰጥቶ መቀበል በዓለም አቀፍ ሕግ አስምሮባቶችን በዓለም አቀፍ ሕግ መሰረት ማግኘት እንፈልጋለን። ለዚህ ብለን ነው ለ5 ዓመታት ያክል ስንለማመጥ የነበረው። ልምምጣችንን እንደምንም እንደ ተራ ነገር ቆጥረውት ጆሮ ዳባ ለበስ ብለው ያለፉ አሉ። ጥቂት እርምጃ ከሶማሌላንድ ጋር የሆነ አይነት መግባቢያ ስምምነት ስንፈራረም ደንግጠው ብዙ ነገር ማድረግ የጀመሩ ሰዎች አሉ። ኤርትራም ሶማሊያም ግብፅን አባሪ አድርገው። ስለዚህ ስንለማመጥ ነበረ። ጥቂት እርምጃ ስንራመድ ግን ደንግጠው ተረበተበቱ። ግን የምንፈልገው በሰላም ነው ያሉት ጠቅላይ ሚኒስትሩ። ውጊያ አንፈልግም፣ ውጊያ ያስፈልጋል ብለን አናምንም። በሰላም ለመነጋገር ፈቃደኛ ከሆነ ከማንኛውም አካል ጋር ለመነጋገር ዝግጁ ነን። ይሄ በጣም ግልጹ የኢትዮጵያ አቋም ነው፣ በጣም ግልጹ። ነገር ግን አሉ ጠቅላይ ሚኒስትሩ ኢትዮጵያ በጂኦግራፊ እስረኛ ሆና ለዘላለም አትቀጥልም። ይህንን የሚያስብ ካለ የሞተ ሰው ነው ያሉት። እስረኛ ሆና አትቀጥልም። ይሄ የሚቀር ጉዳይ አይደለም። በሯን ታበጃለች። አይቀሬ ነው ጉዳዩ። ስለዚህ አሁን ነገሮችን መገጣጠም አለብን። ስንለማመጥ ነበረ ለ5 ዓመታት። ነገ እኛ ጉዳዩን ማስፈጸም የምንፈልገው በሰላም ነው፣ በሰጥቶ መቀበል ነው። ዊን ዊን በሆነ ሲቹዌሽን ውስጥ ነው ፍላጎታችንን ማስከበር የምንፈልገው። ውጊያ አንፈልግም። 5 ዓመታት የተለማመጥ ነው ለዚህ ነው። ውጊያ አንፈልግም ብለን በሰላም ነገሩ መጨረስ እንፈልጋለን ብለን እንዳለፉት 5 ዓመታት ግን አንለማመጥም። ስለዚህ የማይቀር ጉዳይ መሆኑን አውቃችሁ በፈጠነ ጊዜ አፍጥኑት ነው ያሉት ጠቅላይ ሚኒስትሩ። በፈጠነ ጊዜ ወንድምና እህቶቻችን ለድርድር ራሳችሁን አዘጋጁ፣ በራችሁን ክፈቱ የሚል ግልጽ መልእክት ነው ያስተላለፉት። የመጀመሪያ ምርጫችን በሰላም ጉዳዩን መጨረስ ነው። የመጀመሪያ ምርጫችን ሰጥቶ መቀበል በሆነ መንገድ በዓለም አቀፍ ሕጎች መንገድ ጉዳዩን መጨረስ ነው። ስለዚህ ኢትዮጵያ አሁን ላይ ስለ ወደብ ያላት አቋም ምንድነው ካልን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ነው ያሉት። ውጊያ አንፈልግም፣ በሰላም መጨረስ እንፈልጋለን። ይህንን ለማስታመም 5 ዓመታት ተለማምጠናል። ነገር ግን እየተለማመጥን አንቀጥልም። በፈጠነ መንገድ በፈጠነ ጊዜ ወደ ድርድር መምጣት አለባችሁ ወንድሞቻችንና እህቶቻችን፣ ይሄ ጉዳይ የሚቀር አይደለም ብለው ተናግረዋል። እንደተባለውም እሳቸው በምረቃው ሰሞን እንዳሉትም የአባይ ግድብ ጉዳይ አብቅቷል፣ ቀጥሎ ወደብ ነው ብለው ተናግረው ነበረ። የተለያዩ መፈክሮች እያየን ነው ህዝባዊ ስብሰባዎች ላይ ከግድቡ ወደ ወደቡ የሚሉ መፈክሮች እየሰማን ነው። ስለዚህ ወደ ግድቡ ሙሉ ለሙሉ ወደ ወደቡ ፊታችንን አዙረናል ማለት ነው። ይሄንን ኢትዮጵያ ማሳካት የምትፈልገው ደጋግሜ ነው የምለው በዓለም አቀፍ ሕግ መሰረት ነው። በዓለም አቀፍ ሕግ መሰረት ከሆነ የሚሉ ደግሞ አሉ። በዓለም አቀፍ ሕግ መሰረት ከሆነ ኢትዮጵያ ካሁን በኋላ ከነጨራሹ የባህር በር ባለቤት አትሆንም ብለው ደምድመው የተናገሩ ሰዎች አሉ። በዓለም አቀፍ ሕግ መሰረት ደምድመው ከነጨራሹ ኢትዮጵያ የባህር በር ባለቤት እንድትሆን የሚያስችላት ሕግ የለም የሚል ነገር ያስቀመጡ ሰዎች አሉ። ሻለቃ ዳዊት ወልደ ጊዮርጊስ ለዚህ ተጠቃሽ ናቸው። ምንድነው ያሉት ሻለቃ ዳዊት የሚለውን ጥቂት ሰምተን ብንመለስ ምናልባት ለምናነሳው ጉዳይ ጥሩ አባሪ ይሆናል ብዬ አስባለሁ። እስኪ የሻለቃ ዳዊትን ንግግር ከዓመታት በፊት የተናገሩት ነው። ኦፍኮርስ ግን ለዚህ አሁን ላነሳ ነው አውድ የተመቸ ነው። ከቴዎድሮስ ጸጋዬ ጋር በነበራቸው ቃለ ምልልስ ላይ ነው ይህንን የተናገሩት። መሀል ላይ የእሱንም አቋሞች የሚያንጽ ጥያቄው ሲጠይቅ እንሰማዋለን። ግን የሻለቃ ዳዊት ወልደ ጊዮርጊስ ንግግር ላይ ፎከስ አድርጋችሁ ብትሰሙ ለፕሮግራማችን አውድ ይጠቅማል። እስኪ ምንድን ያሉት ሻለቃ ዳዊት ወልደ ጊዮርጊስ የሚለውን ሰምተን እንመለስ። ኤርትራ የነበረውን የኮሎኒያል ባውንድሪ ይዛ ወሰን ይዛ ነጻነቷን አውጃለች። ይህንንም ነጻነት ደግሞ መንግስት አጽድቆታል። የነበረውን ኮሎኒያል ባውንድሪ ይዛ አይደለም ነጻ የሆነችው ኤርትራ በነበረችበት ጊዜ ማለት መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ አሰብ የት ጋር ነበረ የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ? እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደርቦ ተሰጥቷታል የሚል ክርክርም አለ አብሮ። ለዛ ኤርትራ በእንግሊዞችም ጊዜ በጣሊያኖችም ጊዜ ከዛም በኋላ መጨረሻ ላይ በደርግ እዛው ነበር። አሰብ ከኤርትራ ውስጥ ነው። አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም ወይ? አሰብ ራስ ገዝ ማለት እኮ ኤርትራ ውስጥ ነው እኮ ራስ ገዝ ከኤርትራ ጋር በኤርትራ አስተዳደር ውስጥ ነው ራስ ገዝ የሆነው እንጂ ኤርትራ አሰብ ሁልጊዜም ይሄንን እነሱ ፈቅደው ከሰጡ በኋላ ምን እናድርግ እኮ ነው። ለቡትሮስ ጋሊ በደንብ ደብዳቤ ጽፎ መለስ ዜናዊ የኤርትራን መገንጠልና ኤርትራ ያላትን ወሰን ጠብቃ መገንጠል ትችላለች ብሎ አጽድቋል። አሁን
ምንም ማድረግ አይቻልም። በዛ ግዴታ ውስጥ መግባት አገራት በብሔራዊ ጥቅም ምክንያት ዓለም አቀፍ ውሎችን ሲያፈርሱ እናውቃለን አይደል? ስለዚህ ከብሔራዊ ጥቅምና ዓለም አቀፍ እውቅና አንድ ላይ በሚጋጩበት ጊዜ ብሔራዊ ጥቅም ፕሪቬል አድርጎ ዜጎች ያንን ታሳቢ አድርገው ቢንቀሳቀሱ ስህተት ነው ወይ ነው? ስህተት ነው፣ በህግ ስህተት ነው። ስለዚህ ኢትዮጵያውያን ከዚህ በኋላ የባህር በር ነው ኢንተርናሽናል ህግ ነው። ኢንተርናሽናል ዓለም አቀፍ ህግ እንዴት አድርጎ እንደሚፈጸም እሱ ያውቃሉ። ህግ ምንድነው? አንድ ጊዜ ባውንድሪ ከተሰራ በኋላ ያን ባውንድሪ ላይ በኃይል መቼም ማንም ሰው በኃይል ያደርጋል፣ ግን በህግ ግን አይቻልም። ኤርትራ እሺ በህግ አይቻልም። ስለዚህ ኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የባህር በር የራሷ የባህር በር እንዲኖራት የመሆን ተስፋ የሌላት ሀገር ናት ማለት ነው። የላትም። አዎ እሺ ይሄ ምናልባት ጊዜ ቢኖረን የሚሆነው ምንድነው? ምናልባት ኤርትራውያኖች ከኢትዮጵያ ጋራ በፌዴሬሽን እንዋሃድ ብለው ከወሰኑ የኤርትራ ህዝብ ከፈቀደ በዛ ጊዜ ኤርትራ የኢትዮጵያ በፌዴሬሽን ሆነ የዛ ጊዜ ባህር በር ይኖራል። አርማችሁን አውጡ ነገር አይመስልም። አሁን የሻለቃ ዳዊት ንግግር የኤርትራ ህዝብ ካልፈቀደ በስተቀር የባህር በር ሊኖራቸው አይችልም። በዓለም አቀፍ ህግም ቢሆን በኃይል ካልሆነ በስተቀር ወይ ደግሞ የኤርትራ ህዝብ ፈቅዶ በፌዴሬሽን ከኢትዮጵያ ጋር መልሳ ካልተዋሃደች በስተቀር ኢትዮጵያ የባህር በር በዓለም አቀፍ ህግ መሰረት ልታገኝ አትችልም። እርማችሁን አውጡ የሚል ስፔሲፊካሊ ስለ አሰብ ጭምር ነው የሚናገሩት። አይሆንም የሚል ነገር አንስተዋል። ሲጀመር ቴዲ ጥሩ ጥያቄ አንስቷል። አሰብ ራስ ገዝ አስተዳደር አልነበረች ወይ? ኤርትራ ስትገነጠል አሰብ እንዴት የኤርትራ አካል ሆነች የሚል ጥያቄ ተነስቷል። አድበስብሰው ለማለፍ የፈለጉ ሁሉ ነው የሚመስለው። እነሱ በራሳቸው ፍላጎት እኮ በቃ ሰጡ፣ እነሱ ከሰጡ በኋላ ምን ማድረግ እንችላለን የሚል እጅን አጣጥፎ የመቀመጥ አይነት ምላሽ ነበር የሰጡት። እነሱ ከሰጡ ምን እናድርግ የሚለው ጉዳይ እኔ ልታረማለሁ ወይም ከተሳሳትኩኝ፣ ግን አንዳንድ ጊዜ ህወሓትን ልክ ላለማድረግ የትኛውንም ድንጋይ የሚፈነቅሉ ሰዎች አሉ። ልክ ላለማድረግ ሳይሆን ልክ ላለማድረግ ማለት አሰብ ቢመለስ ወደኛ ቢመለስ ህወሓትን የሚተቹበት ምክንያት በአንድ ቁጥር ይቀንሳል ማለት ነው። ኦኬ ይኸው እንደዚህ አስቀርቶብን ወደብ ሰጥቶብን አስቀርቶብን የሚለው ጥያቄ ይቀንሳል በአንድ። አሰብ ከተመለሰ በቃ ከዛ በኋላ ስለ እንደዚህ አድርጎ ነበር እንዴ ይሆናል። በፓስቴንስ ንግግር በኃላፊ ንግግር እንደዚህ አድርጎ ነበር፣ አሰብን ሰጥቶ ነበረ፣ እኛ አስመለስ ነው። አሁን ናሬሽኑ ይቀየራል። ህወሓት ሰጠብን ከሚል ህወሓት የሰጠብንን አስመለስን ወደሚል ናሬሽን ይቀየራል። ይሄ እንዲሆን የማይፈልጉ ሰዎች ያሉ ለሚመስለኝ እነ ሻለቃ ዳዊት ወልደ ጊዮርጊስን ሳይ ህወሓት በቃ እድሜ ልኩን በአሰብ ምክንያት እየተተቸ መተቸት እኮ አለበት፣ መተቸት አለበት። ይሄ ግልጽ ነው። በኋላ ታምራት ላይ የተናገሩት ነገር ስናነሳ ምናነሳቸው ነጥቦች ይኖሩናል። መተቸት አለበት። ግን እሱ መተቸት እንዲተች ተብሎ ህወሓት የሚተችበትን ነገር እንዲበዛ እንዳያልቅ ተብሎ አሰበኛ ልትሆን አትችልም፣ ምንም አይነት መንገድ የለንም ብሎ ደግሞ ነገሩን ሁሉ መዘጋጋት አግባብ ደግሞ አይደለም። ስለዚህ ህወሓት ከሚተቹበት ምክንያቶች አንዱም እንዲቀንስ አይፈልጉም እነዚህ ሰዎች። ህወሓት እንዲተች ተብሎ የባህር በሩ እዛው ቢቆይ የሚመኙ ሰዎች ናቸው የሚመስሉኝ። አሁን እንደ ኢትዮጵያዊ ሆነን ማሰብ ሲገባን እንደ ኤርትራዊ ሆነው እያሰቡ ነው እነዚህ ሰዎች። ኦኬ ስለ ኤርትራ ማሰብ በጎ ነገር ሊሆን ይችላል። አፍተር ኦል ሁላችንም ሰዎች ነን። እነሱ ላይ በጎ ብዙ ነገር ሊባል ይችላል። ግን ይሄ መታበይ ይባላል። ስለ ኢትዮጵያ ሳላስብ ስለ ኤርትራ ካሰብኩኝ ይሄ መታበይ ነው ማለት። እኔ እንዲህ ነኝ ብሎ በራስ እንደኔ ጻድቅ የለም ብሎ በራስ ጻድቅ ነኝ በሚል ሁኔታ ዝም ብሎ ለመታበይ የሚደረግ ነገር ካልሆነ በስተቀር ወይ ተራ ርካሽ የሆነ ተወዳጅነትን በኤርትራውያን ለማግኘት ታስቦ ካልሆነ በስተቀር ከኤርትራ ኢትዮጵያ ትቀድም። በቃ ይሄ እኮ ፍንትው ያለ ሀቅ ነው። ኢትዮጵያ ትቀድምብኛለች። የትኛውም አይነት ዋጋ ቢከፈል ከኢትዮጵያ ጎን ለመቆም እንዲቆሙ የምንጠብቃቸው ሰዎች ናቸው። የኤርትራ ሕዝብ ካልፈቀደ እንደዚህ ካላለ የሚሉት ባለፈው ከቴዲ ጋር በነበረን ውይይት ላይ ስናነሳው ነበረ። በረከት በላይነህ ኤንቢሲ ላይ ተገኝቶ ስለ ወደቡ ስለ አባይ ግድብ ባወራ ጊዜ የኤርትራ ሰዎች ሁሌ የሚናገሯት ነገር አለች። በደማችን በጉልበታችን ነው ያገኝ ነፃ ይሆን ነው የሚል ነገር ይናገራሉ። በዓለም አቀፍ ሕግ መሰረት አይደለም፣ በሕግ ነው በጉልበታችን በደማችን ነው ይላሉ። በደማቸው በጉልበታቸው ከሆነ ብሎ ያው እሱ ክፍት ነው የሚተወው። ግልጽ ነው። መሙላት ከኛ ብዙ እንትን የሚል አይደለም። በጣም ግልጽ የሆነ ጉዳይ ነው የሚሆነው። ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ በሕግ
በዓለም አቀፍ ሕግ መሰረት የባህር በር የማግኘት እድል ከነጭራሹ የላትም ያሉት ሪሊ የዓለም አቀፍ ሕግ ይህንን ነው የሚያሳየው? አሁን በዓለም አቀፍ ሕግ ሪሊ የባህር በር ማግኘት አንችልም የሚሉ ጉዳዮችን እንደው መለስ ብለን እንድንፈትሽ የሚያደርጉ ናቸው ብዬ አስባለሁ። ምንድነው የዓለም አቀፍ ሕጎች የሚሉት? በርካታ የዓለም አቀፍ ሕጎች አሉ። ጥቂቶቹን ዓለም አቀፍም እንዲሁ ደግሞ ኮንቲኔንታል የሆኑ አግሪመንቶችንም በጥቂቱ ለማየት እንሞክር። ለምሳሌ ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ የሚል 1982 ላይ ያለ ኮንቬንሽን አለ። እዚህ አንቀጽ ላይ እንዲህ የሚል ቃል ተካቷል። ላንድ ሎክድ ስቴትስ ሃቭ ዘ ራይት ኦፍ አክሰስ ቱ ኤንድ ፍሮም ዘ ሲ። እዚህ ላንድ ሎክድ የሆኑ ወደብ የሌላቸው ሀገራት ወደብን አክሰስ የማድረግ መብት አላቸው። ካንትሪስ ዊዝ ፖርትስ ይላል። ወደብ ያላቸው ሀገራት መስት አሎው ፍሪ ትራንዚት ኦፍ ጉድስ ስሩ ዜር ቴሪቶሪ፣ በግዛታቸው ውስጥ ይሄ ነገር እንዲያልፍ ፍሪ ትራንዚት እንዲኖር መፍቀድ አለባቸው። ነገር ግን ይልና በት አክሰስ መስት ፎሎ ባይላተራል አግሪመንትስ፣ በሁለቱም ወገን በተደረገ ስምምነት በኩል መፍቀድ አለባቸው። ይሄ ዓለም አቀፍ ሕግ ነው። ዓለም አቀፍ ሕግ ነው። ከጅቡቲ ጋር የምናደርገው ይሄንን ነው። ከኤርትራ ጋር ስናደርግ ነበረ ከተገነጠለች በኋላ ጦርነቱ እስኪመጣ ድረስ። እንዲህ አይነት ዓለም አቀፍ ሕጎች አሉ። አንድ ሌላን ጨምር ዓለም አቀፍ ሕግ ዩኤን ኮንቬንሽን ትራንዚት ትሬድ ኦፍ ላንድ ሎክድ ስቴትስ ይላል። 1965 ላይ እንደ አውሮፓውያኑ አቆጣጠር ነው። ኒውዮርክ ኮንቬንሽን ይባላል። እዚህም ላይ እንዲህ የሚል አንቀጽ ተካቷል። እንደውም ፈርስት ኢንተርናሽናል ቴሪቶሪ ሪኮግናይዝ ላንድ ሎክድ ስቴትስ ራይት የሚል እውቅናም የተሰጠው ነው። እዚህ ላይ ስቴት ዊዝ ሲፖርትስ should give them free and equitable access for importers and exporters። ኢምፖርት እና ኤክስፖርት ለማድረግ ፍሪ የሆነ ኢኩዊታብል የሆነ አክሰስ እንዲሰጡ ይጠበቃል የባህር በር ያላቸው ሀገራት። ኢትዮጵያ ከጅቡቲ ጋር፣ ኢትዮጵያ ከኤርትራ ጋር፣ ኢትዮጵያ ከኬንያ ጋር እንዲህ አይነት ጉዳዮች እንዲኖሩ ያስገድዳል። ሪጂናል አግሪመንቶችም አሉ፣ ኮንቲኔንታል አግሪመንቶች። ለምሳሌ ኮሜሳ የሚባል እንደገና ደግሞ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ የሚል እንዲህ አይነት አግሪመንቶች ሪጂናል አግሪመንቶች ላይ ተመሳሳይ ጉዳዮች ተቀምጠዋል። ኮርፖሬሽን እንዲኖር ላንድ ሎክድ በሆኑና ሲፖርት ባላቸው ካንትሪዎች መካከል ትብብር እንዲኖር የሚያስቀምጡ ስምምነቶች አሉ። ስለዚህ ዓለም አቀፍ ሕጎች ይደግፏታል ኢትዮጵያን ማለት ነው። በእነዚህ ዓለም አቀፋዊና አህጉራዊ ስምምነቶች ላይ ደግሞ ኢትዮጵያ ያላትን ታሪካዊ የባለቤትነት ጥያቄ ስንጨምር ከመቼውም ጊዜ በላይ አሰብን እንድናለም ያደርገናል። ከመቼውም ጊዜ በላይ ዓለም አቀፍ ሕጎች ይፈቅዱልናል። ክፍተት አለ በዛ በኩል። እዛ ላይ ደግሞ የባለቤትነት ጥያቄዎችንም ስንጨምር እንዲህ አይነት ጉዳዮች ከመቼውም ጊዜ በላይ አሁን መፈታት እንዳለባቸው የምንረዳ ይሆናል ማለት ነው። ለዚህ ነው ሻለቃ ዳዊት ወልደ ጊዮርጊስ የኤርትራ ሕዝብ ከፈቀደ ብቻ ነው የባህር በር ማግኘት የምንችለው የሚለውን ጉዳዮች ያነሱትን ነገር በጥንቃቄ ማየት የሚገባን ከዚህም የተነሳ ነው። የኤርትራ ሕዝብ ከፈቀደ ብቻ ነው የባህር በር የሚኖራት ያሉ። ኢትዮጵያ የባህር በር ያጣቸው በነገራችን ላይ በፖለቲካዊ ሸፍጥ ነው። በፖለቲካዊ ሸፍጥ ምንም አይነት ህዝባዊ ጥያቄ ነበር ለማለት የሚያስችል መሰረት የለንም። ለምን ልገንጠል ኤርትራውያን ልገንጠል አሉ የሚል ማስረጃ እምብዛም የለን። በፖለቲካዊ ሸፍጥ ነው ኢትዮጵያ የባህር በር ያጣቸው። እነ ስብሐት ነጋ እኮ ኢሳያስ አፈወርቂ የኢትዮጵያ ፕሬዝዳንት ሆኖ በቃ ኤርትራ እንድትገነጠል አልፈልግም ቢል እንኳን እኛ እንፈቅድም እንድትገነጠል እንፈልጋለን ነው ያሉት። ምክንያት ሲባሉ የህዝቡ ጥያቄ ስለሆነ። በምን አወቁ ይሄንን ሲባሉ ሳቅ ነው ምላሻቸው የነበረው። እስኪ ሰምተን እንመለስ። አቦይ ስብሐት ከመሬት ሁሉም ሰው ያውቀዋል። ያው እንደው ማስረጃ ለማቅረብ ያክል ነው እንጂ ሁሉም ሰው ያውቀዋል። እንዲህ ነው ያሉት አቦይ ስብሐት ነጋ። ኢሳያስ የኢትዮጵያ ፕሬዝደንት ሁኜ ኤርትራን መገንጠል ተዋለህ ብል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? እንደሰማችሁት ነው። ኢሳያስ አፈወርቂ ፕሬዝዳንት ሆኖ ኤርትራ እንድትገነጠል አልፈልግም ቢል እንኳን እንሰጠዋለን፣ እኛ አንፈቅድም ይሄ እንዲሆን። በእነዚህ ሰዎች ንዝህላልነት እንጂ
የአንድ ሀገር ህዝብ የነበሩ ኤርትራና ኢትዮጵያ ውስጥ ያሉ ሰዎች መለያየት፣ መጣላት፣ መናቆር ያመጣው ነገር አይደለም። ኢትዮጵያ የባህር በር ባለቤት እንዳትሆን የሆነችው እንዲህ ባሉ ሰዎች፣ እንዲህ ባሉ አመራሮች፣ እንዲህ ባለ ፖለቲካዊ አሻጥር ምክንያት ነው። ስለዚህ የታሪካዊ ባለቤትነት ጥያቄ ብናነሳ ራሱ የሞራል የበላይነት አለን ማለት ነው። የኛ ነው አሰብ፣ ኖት ኦንሊ አሰብ፣ ኤርትራም የኛ ናት የሚል ጥያቄ እኮ ሊነሳ ይችላል። ግን አሁን ወደድንም ጠላንም ራሷን የቻለች ሀገር አንዴ ስለሆነች የሉዓላዊነት ጥያቄ ስለሚነሳ ካልሆነ በስተቀር ስለዚህ ስለ አሰብ ስናወራ ኢትዮጵያ የባህር በር ባለቤት እንዳትሆን ስለተደረገችበት ሴራ ስናወራ እና አቦይ ስብሃትን የመሰሉ ሰዎች በፈጠሩት ንዝህላልነት ጭምር ነው ያጣ ነው። ስለዚህ ዓለም አቀፍ ሕጎች ይደግፉናል የባህር በር ባለቤት እንድንሆን። ታሪካዊ ባለቤትነት ጥያቄ ማንሳት እንችላለን። እነዚህን ከግምት ውስጥ ስናስገባ የሻለቃ ዳዊት ወልደ ጊዮርጊስ አመክንዮ ውሃ ማያነሳ ሆኖ እናገኘዋለን። ሌሎች በወቅቱ የነበሩ ሰዎች ኤርትራ ስትገነጠል በወቅቱ የነበሩ ሰዎች ኤርትራን እንደ ራሷን እንደቻለች ሀገር ነበር ትሪት የሚያደርጓት። ራሷን እንደቻለች ሀገር ውጊያ ላይ ያሉ ገና ደርግን ሳይጥሉ በፊት በቃ የኤርትራ ጉዳይ በህዝብ ውሳኔ ይፈታል የሚል ስምምነት ላይ ደርሰው ነው የመጡት ስልጣን ከመያዛቸው በፊት። ከዛ በኋላ ሪፈረንደሙ የተደረገበትን መንገድ ያስኬዱበትን መንገድ ስታዩት ደግሞ በቃ ወስነው ነው የመጡት የሚል ድምዳሜ ላይ እንድትደርሱ ያደርጋቸዋል። ኤርትራ ትገነጠላለች የሚል ውሳኔ ወስነው ከዛ ነው ስልጣን ሊወጡት እንድንል ያደርገናል። በቅርቡ የመከላከያ ጄኔራሎች ማንዴት የለውም የሽግግር መንግስት ለማድረግ ለማስፈጸም ሲሉ ነበር አይደለ? ጭራሽ የሽግግር መንግስት ከመሆናቸው በፊት የኤርትራ ጉዳይ በህዝብ ውሳኔ ይፈታል የሚል ስምምነት ነበራቸው። ታምራት ላይ የሚናገሩትን ነገር ሰምተን ብንመለስ ለዚህ ጥሩ ማብራሪያ ይሆናል ብዬ አስባለሁ። ከዓመታት በፊት ከስዩም ተሾመ ጋር ቆይታ ነበራቸው የቀድሞው ጠቅላይ ሚኒስትር አቶ ታምራት ላይ እንዲህ ነበር ያሉት። ተገንጥሎ በሚሄድበት ጊዜ አንድ ብሔር እንደው ተሳክቶለት እንኳን ይገነጠላል ብንል ያ የሚገነጠል ብሔር በራሱ ቅራኔ እንደገና ኮንፍሊክት ውስጥ መግባት ይጀምራል። የኤርትራን ህዝብ ተመልከት። እዚህ ጋር ጠይቆት የኤርትራን ህዝብ ተመልከት። ኤርትራ ስትገነጠል ያቋም ነበሩት የተሳቢ ነበሩት። ኤርትራ በነገራችን ላይ ሀገር ነች የሚል አቋም ነው የነበረኝ እኔ። ስህተት የነበረ ግን ኤርትራ ሬፈረንደም ከማድረጓ በፊት ገና በረሃ ያለን ኢህአዴግና የኤርትራ ድርጅት በተለይ ሻዕቢያ ሌሎችንም ጭምር ስንነጋገር የተስማማንባቸው ነገሮች ነበሩ። የኤርትራ ውሳኔ በህዝቡ ይወሰናል። በህዝቡ በሬፈረንደም ማለት ነው። በሬፈረንደም በሚወሰንበት ጊዜ ደግሞ ሁሉም አማራጮች ለህዝቡ ይቀርባሉ። አንድነት፣ ፌዴሬሽን፣ ኮንፌዴሬሽን የሚባሉት ምርጫዎች በሙሉ ለህዝቡ ይቀርባሉ። ወደ ሬፈረንደም ህዝቡ ከመግባቱ በፊት ደግሞ ህዝቡ እርስ በርሱ እየተገናኘ ውይይት ያደርጋል። ስምምነታችን ይሄ ነበር። ኦፍ ኮርስ በኋላ የተፈጠረው ነገር ይሄ አይደለም፣ ታውቀዋለህ። እኔ በጣም ልጅ ነበርኩ ሲባል የማውቀው ነገር ባርነት የነጻነት ተባለ የሚባለው ምርጫው ሆነና እሱ ነገር ምርጫው እንደዛ መርጦ ህዝብ ባርነት የሚል አለ እንዴ? ፌዴሬሽን፣ ኮንፌዴሬሽን፣ ዩኒቲ የሚባሉት ሁሉም ምርጫዎች አልቀረቡለትም፣ ውይይት አላደረገም። ይህን ስለ ያኔ 3ኛ ክፍል ተማሪ ነበርኩ። ሲሪየስ ከብሬ ነው። እና የሚባለው ነገር ባርነት ነጻነት ተባለ ነው የሚባለው። ይሄ ነገር እውነት ግን በተግባር ሆኗል በዛ ወቅት? አዎ። ባርነት ወይስ ነጻነት የሚል ምርጫ አቀርበውላቸው ነው ኤርትራ እንድትገነጠል የሆነው። በወቅቱ የነበሩት እነ ታምራት ላይኔ በወቅቱ የነበሩት ጠቅላይ ሚኒስትር ኤርትራን እንደ ሀገር ነበር ማሰባት፣ አሁን ስህተት ነው አሉ። ኢትዮጵያን የባህር በር ያሳጣ ስህተት ነው። አሁን ተመልሰው ቢጸጸቱ ዋጋ የሌለው ጸጸት፣ ስህተት ነው ብሎ ቢቆጩ ዋጋ የሌለው ቁጭት። የባህር በር ካሳጣን በኋላ አንዱን ሀገር ሁለት ቦታ ከከፈለ በኋላ ኤርትራን እንደ ሀገር ነበር ማየት ነው ያሉት። እንደ ሀገር ነበረ ትሪት የሚያደርጓት። ውጊያ ላይ ያሉ ገና በረሃ ያሉ ስምምነት እንደነበራቸው ሁሉ ነው የሚናገሩት። ሪፈረንደም ለማድረግ መጥፎ ላይሆን ይችላል። ሪፈረንደም ለማድረግ ኢህአዴግና ሻዕቢያ ቢስማሙ ሪፈረንደም ለማድረግ ተስማምተው ያንን ሪፈረንደም ሲያስፈጽሙ ግን በስነ ስርዓት ግልጽ በሆነ መንገድ ኤርትራ እንድትገነጠል በሚፈልግ ኢንቴንሽን ባርነት ወይስ ነፃነት ተረት አይመስልም? ይሄ አሁን አናቅም እኛ ያኔ ስዩም እንዳለ 3ኛ ክፍል ነበርኩኝ ብሏል ነው። እውነቱን የሚሸቱን አናቅም። ለማመን የሚከብድ እኮ ነው።
አሁን በረሃ ላይ ሆነን የተስማማኑ አሉ ታምራት ላይ አንድነት፣ ፌዴሬሽን፣ ኮንፌዴሬሽን የሚል ህዝቡም ተገናኝቶ ደግሞ አንደርስታንዲንግ እንዲኖረው እንዲወያይ ነበር። ሳይወያይ ምንም ሳያደርግ ዝም ብሎ ብድግ አሉና ባርነት ይሻላቸዋል ነፃነት። ሊዲንግ ኩዌሽን ነው እኮ ይሄ። በቃ ባርነትን አልፈልግም እንድትል የሚያስገድር ሊዲንግ ኩዌሽን። ይሄንን አድርገው እንዲህ ባለ አሻጥር ነው ኢትዮጵያን የባህር በር እንድታጣ ያደረጓት። ቅድም ሰምታችሁታል ስብሃት ነጋን። እንደው ኢሳያስ አፈወርቂ ባይፈልግ እንኳን እኛ ቆርጠን ገንጥረን እንሰጠዋለን የሚል የሆነ በእንዴት ልንገልጸው እንችላለን? እንዲህ ባለው ሁኔታ ነው ኢትዮጵያ ቀይ ባህርን አክሰስ እንዳታደርግ አሰብን በባለቤትነት እንዳትይዝ ያደረጓት። እንዲህ ባለ ለዚህ ነው ኢትዮጵያ የባህር በር የሌላት በፖለቲካዊ አሻጥር ነው የምንለው። እኚሁ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ማነው ታምራት ላይ መለስ ዜናዊን ጉዳቸውን ደግሞ ያጋልጧል። በዚሁ ቃለ ምልልሳቸው ላይ ምጽዋና አሰብ አላት ኤርትራ፣ አሰብን ለኢትዮጵያ ማድረግ እንችላለን ብለው ነበረ ያን አደራዳሪዎች። ኤርትራና ኢትዮጵያ ሲደራደሩ ልናደርግ እንችላለን፣ አሰብ ለእናንተ እንዲሆን ማድረግ እንችላለን የሚል ከጦርነቱ በኋላ በነበረው ድርድር ላይ ይሄኛው ነገር እንዲሆን ማድረግ እንችላለን ብለው ነበረ። እኔ የማላቀው ውሳኔ ተወስኖ ነው የመጡት ይላሉ ታምራት ላይ። ከራሳቸው አንደበት እንስማው። እሱ እኮ የሄደው በመገንጠሉ በስምምነቱ በኤርትራውያን ኢህአዴግ እና ሻዕቢያ ኢህአዴግ እና የውጭ አሜሪካ እንግሊዝ ባረጉት ስምምነት ነው የሄደው። በነገራችን ላይ አሰብን በሚመለከት እስር ቤት ሆኜ ነው እኔ የሰማሁት። አደራዳሪዎቹ ያን ጊዜ የነበሩት ፈረንጆቹ አደራዳሪዎች፣ ተደራዳሪው አቶ መለስ ነበሩ፣ ሌሎች እና አቶ ስዩም እና ሌሎችም ነበሩ። ለኢህአዴግ አንድ ምርጫ አቅርበው ነበር አሉ። ያ ምርጫ ምንድነው? ኤርትራ ምጽዋና አሰብ ሁለት ወደቦች ስላሏት ቢያንስ የአሰቡ ወደብ ኢትዮጵያ የምትገለገልበት የኢትዮጵያ ወደብ ይሆን ዘንድ እኛ ልናስማማ ልናግባባ እንችላለን። እንዳውም የኤርትራውን መንግስት በዚህ መንገድ ይሄ ይፈጽም ልንለው እንችላለን እና ምን ይሰማችኋል ተብለው ተጠይቀው ነበር የኢህአዴግ ልኡካን እና አቶ መለስ። አይ አንፈልግም አሉ። የኤርትራ ስለሆነ አንድ ጊዜ ኤርትራ ተገንጥሏል፣ አብሮ ሊሄድ ይችላል አሉ። ይሄንን ውሳኔ እኛ እናውቀው፣ እኔ አላውቀው። ነገር ግን የኢህአዴግ መሪ ነበርኩ እኔ። እንዲህ ነው የተናዘዙት የቀድሞ ጠቅላይ ሚኒስትር ታምራት ላይኔ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ላይ እንዲህ ነው የተናዘዙት። ኤርትራ ምጽዋና አሰብ የሚባሉ ሁለት ወደቦች አሏት። አንዱን ለኢትዮጵያ በተለይም አሰብን ለኢትዮጵያ ማድረግ እንችላለን ብለው አደራዳሪዎቹ እንዲህ አይነት ኦፕሽን ሲያቀርቡ እነ መለስ ዜናዊ አንፈልግም ነው ያሉት። ስብሃት ነጋ ባይፈልጉ እንኳን እንገነጥላቸዋለን አሉ። ተገነጠሉ፣ ተዋጉ። ተዋግተው ደግሞ ድርድር ሲያደርጉ አትሊስት አሰብን ይዘን ድርድሩን ማቋረጥ ድርድሩን መጨረስ እንችል ነበር፣ አንፈልግም አሰብንም። በእርግጥ ጠቅላይ ሚኒስትር መለስ ዜናዊ አሰብን ብለን የምንከፍለው ገንዘብ ኤርትራን ዳግም እንድታንሰራራ ሀብታም እንድትሆን ሊያደርጋት ስለሚችል እሱን ላለመክፈል ነው፣ የጀርባ አጥንቷ ላለመሆን ነው የሚል አይነት ንግግር ሲያደርጉ ሰምተናቸዋል። ግን በቂ ምክንያት አይደለም። ኢትዮጵያ ላይ ጉሮሮዋ ላይ የመቆም ያክል ነው እኮ ይሄ፣ ጉሮሮዋ ላይ የመቆም ያክል። ስለዚህ እንዲህ አይነት ጉዳዮች ተደራርበው መጥተው ነው የባህር በር ባለቤት እንዳንሆን ያደረጉን። የኤርትራን በገንዘብ ላለመጥቀምም ብለው ይሆን እና አቶ መለስ በሌላም በእኛ በማናውቀው አሻጥርም ይሁን ብቻ በፖለቲካዊ አሻጥር በፖለቲካዊ ውሳኔ አንድ፣ ሁለተኛ ሀገር ለመገንጠል የሚያስችል ማንዴት በሌላቸው ጊዜ ሀገር ገንጥለው አሰብ ለእናንተ መሆን ትችላለች ሲባሉ አይ አንፈልግም ብለው ሰጥተው ይህንን ሁሉ አድርገው ካበቁ በኋላ አሁን ኢትዮጵያ የባህር በር ያስፈልገኛል የሚል ጥያቄ ስታነሳ አይ በምንም አይነት ታምር በዓለም አቀፍ ሕግ መሰረት የባህር በር እንዲኖራት የሚያስችል ሁኔታ የለም ብሎ ተስፋ ማስቆረጥ ምን ማለት ነው? ይህንን ሊመልሱ ይችላሉ ወይ እነ ሻለቃ ዳዊት ወልደ ጊዮርጊስ? ብዙ ጥያቄዎች የሚያነሱ ሰዎች አሉ። አሁን ጠቅላይ ሚኒስትር አብይ ተደማጭነታቸውን ከፍ ለማድረግ ነው፣ ምርጫ ስለመጣ ነው፣ የኢትዮጵያ ሕዝብ ወደብ ሲባል ስለሚወድ ነው እንጂ የሆነ ጦርነት ውስጥ ሊከቱን ነው እያሉ ነው። እንደምታውቁት
አገር ውስጥ ያለን የስልጣን ጥም ለማሳካት ጦርነት የከፈቱ ሰዎችን እየደገፉ ወደብ ለማግኘት ጦርነት ቢደረግ እሱን መንቀፍ ምን ማለት ነው? እኔ ጦርነት አልደግፍም። የዘኢትዮጵያ ቻናልን የምትከታተሉ ሰዎች በእርግጠኝነት ይሄን አቋሜን ታውቃላችሁ ብዬ አስባለሁ። ጦርነት አልደግፍም። ጉዳዮቻችን በሰላም ቢጠራቀቁ እወዳለሁ። ጉዳዮቻችን በንግግር በድርድር ውስጥም ያሉት ከሀገር ውጭም ያሉት። ነገር ግን እነዚህ ሰዎች አገር ውስጥ ያለ ጦርነትን ይደግፋሉ፣ በሐሳብም ይደግፋሉ፣ ገንዘብ አሰባስበው በገንዘብ ይደግፋሉ፣ ምክረ ሐሳብ በመስጠት ይደግፋሉ፣ ፕሮፓጋንዳ በመስራት ይደግፋሉ። ኢትዮጵያ ወደብ ለማግኘት ከሌላ ሀገር ጋር ልታደርግ የምትችለውን ጦርነት ደግሞ ይነቅፋሉ። ጦርነት ጥሩ አይደለም አንፈልግም፣ ግን መደገፍ ካለብን የቱን ነበረ መደገፍ ያለብን? የሀገር ውስጥ ሆነ የውጭውን ነው? እንዴት አይነት ነገር ውስጥ ነው የገባ? የግድ አገሪቱን እየመራ ያለውን አካል ለመቃወም ሲባል ናሽናል ኢንተረስታችን ብሔራዊ ጥቅማችን አንደርማይን መደረግ አለበት ወይ? ይህን ጥያቄ መመለስ ያስፈልጋል። ስለዚህ ቅድም እንዳነሳ ነው የኢትዮጵያ አሁናዊ ትክክለኛ ፍላጎቷ ወደብ በሰላማዊ መንገድ ማግኘት ነው። በሰላማዊ መንገድ ማግኘት፣ በሰጥቶ መቀበል። የኢትዮጵያ አየር መንገድን ጭምር እኮ ሼር እስከ መስጠት ድረስ ነው አይደለም እንዴ ጥግ ድረስ የሄዱት መሪዎች፣ አሁን ያሉት መሪዎች። ስለዚህ ወደብ ስናገኝ ወደቡን ብቻ እንውሰድ አላልንም። የምንሰጣችሁ ነገር አለ፣ ይህንንም ውሰዱ። የገበያ ህግ ነው ይሄ፣ ዓለም አቀፍ ህግ ነው። አብረን እንስራ፣ አብረን እንኑር የሚል ግልጽ ጥያቄን ያቀረበችው ኢትዮጵያ። ከዚህ ይህንን ጥያቄ ከማቅረባቸው ጀርባ የኢትዮጵያ መሪዎች ለምርጫ ብለው ነው ተቀባይነት የፈለጉትን ብለው ይሁን እየገደሉ ተቀባይነት ከሚያገኙ፣ እያሰሩ ተቀባይነት ከሚያገኙ፣ ውሸት እየዋሹ ተቀባይነት ከሚያገኙ ወደብ እያሉ ተቀባይነት ቢያገኙ ነው ይመርጣሉ። ምክንያቱም እነሱ ለተቀባይነታቸው ብለው የሚያመጡት ወደብ ኢትዮጵያን ስለሚጠቅማት የፈለገ ነገር ሊያደርጉ ይችላሉ። ተቀባይነት ለማግኘት እንፈልጋለን ብለው አይደለም እንዴ? ከዚህ በፊት እኛ ብቻንን መሰማት ያለብን የሚል ስርዓተ መንግስት ሲያስር ሲገድል እንደነበረ የምትነግሩን እናንተ ነበራችሁ። ሀገር ውስጥ የነበራችሁ ፖለቲከኞች፣ አሁን ውጭ ወጣችሁ ታሰርን እንዲህ ተደረግን እያላችሁ እያሰረ ዝም ከሚያሰኛችሁ የእናንተን ፕሮፓጋንዳ በወደብ ፕሮፓጋንዳ ሸፍኖ ዝም ቢያሰኛችሁ አይሻልም ነበረ ወይ? ከምትታሰሩ ኦኬ፣ የበለጠ የፕሮፓጋንዳ አቅም ያለው ሰው ያኔ እኮ ይሰማል። የፈለጉትን ሊያደርጉ ይችላሉ ተቀባይነትን ለማግኘት። የትኛው ተቀባይነት ማግኛ መንገድ ነው ጥሩ የሚለውን መርጦ መቀበል የኛ ጉዳይ ነው የሚሆነው። ተቀባይነት ለማግኘት እነዚህ ሰዎች ምንድን ነው እያደረጉ ያሉት? ለሀገር የሚጠቅም ነው የሚጎዳ ነው? ከዚህ በፊት አስታውሳለሁ እሸቱ መለሰ አንድ ስታንዳፕ ኮሜዲ ላይ ለምርጫ ብለው ነው ችግኝ የሚተክሉት የሚል ጥያቄ ተነስቶ ነበር። ታዲያ እነዚህ ሰዎች ለምርጫ ብለው ችግኝ ካልተከሉ ለምን ብለው ይትከሉ? እየገደሉ ምርጫ ያሸንፉ ወይ የሚል ጥያቄ አይነት ሲያነሳ ነበረ። በቃ ለምርጫም ብለው ይሁን ስልጣን ለማግኘት ለፈለጉት ነገር ይሁን የሚያደርጉት ነገር ጥሩ ከሆነ ለሀገር የሚበጅ ከሆነ መቀበል ነው ያለብን ጋይስ። ለምርጫ ብለው እኮ የሚያስሯችሁ ነበሩ አይደል? ምርጫ ለማሸነፍ ብለው የሚያስሯችሁ ነበሩ እኮ። ምርጫ ለማሸነፍ ብለው ላያችሁ ላይ ሌላ ፓርቲ የሚመሰርቱባችሁ እኮ ነበሩ። ለምርጫ ብለው ብዙ ነገር እኮ የሚያደርጉ ነበሩ። አሁን ለምርጫ ተብሎ ስለ ወደብ ቢወራ እንደውም ጥቅም ነው ለሀገር። ይምጣ እንጂ ወደቡ አሁን ተወርቶ እንዳይቀር ነው። ተወርቶ እንዳይቀር የሆነ ፕሮፓጋንዳ ተነዝቶ እንዳይቀር ነው እንጂ ያወሩትን ነገር ለምርጫም ብለው ያወሩት፣ ተቀባይነት ለማግኘትም ብለው ያወሩት፣ ሌጋሲያቸውን ለማስቀጠልም ብለው እንደፈለጉ ብለው ያወሩት። ግን ስለ ወደብ አውርተው ወደቡን ብቻ ያምጡት። ይሄንን ካደረጉ በጣም ትልቅ ስራ ነው የሰሩት እንጂ የትኛውም ፖለቲከኛ ሁሌ እውነት ያወራል ማለት አይደለም። አሁን እኮ የኛ ሀገር ፖለቲካ በእግሩ እንዲቆሙ ሲሄድ እያየነው ነው። በዚህ ወቅት በበቃ ቆሞ ሲሄድ የአቶ ጌታቸው ረዳን ያለፉትንና አሁን ያለውን ሁኔታ ማስተያየት ለዚህ በቂ ነው። ምን ሲሉ ነበረ ያኔ? አሁን ምን እያሉ ነው? መቼም ሁለቱን ነገር ስታነጻጽሩ ሁለቱም እውነት የሚሆኑበት ምንም አይነት አመክንዮ የለም። አትሊስት ከሁለት አንዱ ውሸት ነው። የትኛው ነው ውሸት? ያኔ ጦር ሜዳ ሆኖ ያወሩት ነው? አሁን መጽሐፍ ሲመረቅ ያወሩት ነው? የትኛው ነው እውነት? የትኛውን ጌታቸው ረዳን ነው ምናምነው? ይሄ ነው ፖለቲካ። ይሄ ነው በቃ ፖለቲካ። የኛ ሀገር ፖለቲካ ሌላም ሀገር ሊሆን ይችላል። በቃ ፖለቲካ እንዲህ እየሆነን የተቸገር ነው። የትኛው እውነት እንደሆነ እንኳን ለይተን ከልባቸው የተናገሩት የቱ እንደሆነ እንኳን ለይተን አናውቅም። የቆሙበት ቦታ ነው አቋማቸውን የሚወስንላቸው። ስለዚህ አቶ ጌታቸው ረዳ ጦርነት ላይ ሆነው እየተታኮሱ ያወሩት ወሬ ይጠቅማል ወይስ መጽሐፍ ሲመረቅ ያወሩት ወሬ ይጠቅማል ብሎ መዝኖ መቀበል የሰሚው ድርሻ ነው። ኢን ዘ ኬዝ ኦፍ ወደብ
ስለ ወደብ መንግስት የያዘው አቋም ምንድነው የሚለውን አይተን መቀበልም አለመቀበልም ደግሞ የኛ ድርሻ ይሆናል። ስለዚህ መንግስት ለምርጫም ብሎ ይሁን ተቀባይነት ለማግኘት ብሎም ይሁን ጠቅላይ ሚኒስትሩ የራሳቸውን ሌጋሲ ለማስቀጠል ሆን ብለው ፈቅደው አስበውበትም ይሁን ላይሆንም ይችላል ሊሆንም ይችላል። እሱን ጊዜ የሚፈታው ነገር ነው። በኋላ ምናልባት ብዙ የመንግስት ስልጣን ውስጥ ያሉ ሰዎች ግለ ታሪክ ሲጽፉ ግለ ታሪክ በ40 ዓመት አትጻፉ ብለዋል ጌታቸው ረዳ። ምናልባት እዚህ የእሳቸው ንግግር ላይ ወደ በኋላ ሌላ ፕሮግራም እንሰራ ይሆናል ብዬ አስባለሁ። ብዙ ነገሮች የሚያነጋግሩናሉ። ግን እንደው እንዲህ አይነት አጋጣሚዎች ተነግሮ ውስጥ አሁን ስለ ወደብ የሚነሳው ጥያቄ ውስጥ እንዲህ አይነት ነገሮች ነበሩ የሚል ነገር እስካልነገሩ ድረስ ትክክሉን ነገር አናውቅም። ግን ኢንቴንሽናቸው ለሀገር ጥቅምም ይሁን ለፓርቲ ጥቅምም ይሁን ለግለሰብ ጥቅም ለምንም ጥቅም ይሁን ያንን ጥቅም ማግኘት የፈለጉት በወደብ በኩል ከሆነ ይጠቅማታል፣ ኢትዮጵያን ወደብ ይጠቅማታል። እንዳልኩት አውርተው እንዳይቀሩ ብቻ ነው። እነዚህ ሰዎች አውርተው ይቀራሉ ወይ የሚል ጥያቄ እናንሳ ካልን ትራክ ሬከርዳቸውን ማየት ነው። አዲስ አበባን ውብ እናደርጋለን ብለን እየሰራ ቃል ገባን፣ ያው ውብ እያደረግን ነው አሉ። ጥያቄ የማይነሳበት እኮ አይደለም። ሰዎች አልተጉላሉም እኮ አይደለም። ወደ ዳር ተገፍተዋል አልተገፉም ሰዎች አይደለም። የፈረሱ ቤቶች የሉም አይደለም። ግን የተናገሩትን እያደረጉ ነው። እንደ ስሟ ውብ እናደርጋታለን ያሉትን እያደረጉ ነው። ከነ ጥያቄዎቹ ከነ ችግሮቹ መርጠህ የምትወስዱ አንተ ነህ። እኔ ውበቷ ይሻለኛል የሚል ሊል ይችላል። የለም እነዚህ ሰዎች ጥሩ እየሰሩ አይደሉም፣ ፕራዮሪቲ የሚያስፈልጋቸው ሌሎች ጉዳዮች አሉ የሚል ሊኖር ይችላል። ግን ከተማ ማስዋቡ፣ መሰረተ ልማት መዘርጋቱ ለኢትዮጵያ ይጠቅማታል አይጠቅማትም ነው። ሳያስውቡ መሰረተ ልማት ሳይሰሩ የሚያፈናቅሉ አሉ አይደለም ወይ? ከነዛኞቹ ይሄኛው አይሻልም ወይ የሚል ውድድር ውስጥ ነው መግባት ያለብን። ትራክ ሪከርዳቸውን ስናይ እንዴ ነው። አባይ ግድብን እንጨርሳለን አሉ፣ ሸጦታል ተባለ፣ የሆነ ነገር አድርገውታል፣ ሜጋባይቱን ቀንሰውታል፣ ተርባይን ቀንሰዋል፣ ብዙ ነገር ተባለ። ጨርሰውታል አልጨረሱትም? በቃ ጨርሰውታል እኮ። ከዚህ በኋላ አሁን የምንነጋገረው ምንድን ነው? ባላለቀ ጉዳይ ላይ አይደለም። ባለቀ ጉዳይ ላይ ሆነን አትሊስት ኃይል ማመንጨት የሚችል ግድብ ኖሮን እሱ ላይ ነው የምንነጋገረው። በኋላ የምንነጋገረው ነገር ሁለተኛ ነው። 3 ተርባይን ተቀነሰ፣ 1000 ምናምን ሜጋዋት ተቀነሰ፣ 1000 ሜጋዋት ምናምን ግልገል በለስ ስንት ግልገል በለስ ነው ስንት ጣና በለስ ነው እያለ ልናወዳደር እንችላለን። ይሄ ነው የሚጠቅመን፣ እሱን ማወዳደር እንዲህ ብታደርጉት ኖሮ እኮ የሚል ግን ቀነሱትም አልቀነሱትም ሸጡትም አልሸጡትም ግብፅ ደስ አላትም አላላትም፣ የአባይ ግድብ ግን ተገድቦ አልቋል። የኃይል ማመንጨት ችሏል። ትራክ ሪከርዳቸውን ስናየው ያሉትን ነገር ያደርጉታል ማለት ነው። አሁን ስለ ወደብ እያወሩ ነው እነዚህ ሰዎች። ስለ ወደብ ሲያወሩ ጠቅላይ ሚኒስትሩ የራሳቸውን ሌጋሲ ለማስቀጠል ሊሆንም ላይሆንም ይችላል። ለምርጫ ብለው ሊሆንም ላይሆንም ይችላል። ለፓርቲያቸው ጥቅም ብለው ሊሆንም ላይሆንም ይችላል። ትራክ ሪከርዳቸውን ስናየ ግን ቃል የገቡትን የሚያደርጉ ከሆነ እነዚህ ሰዎች ለሌጋሲያቸው ብለው እንኳን ጠቅላይ ሚኒስትሩ ለስማቸው ሰሜን ተክዬ ልለፍ ብለው እንኳን ቢሆን ወደቡን የሚያመጡት ይጠቅመናል፣ አትራፊዎች ነን። ዝም ቢሉ እኮ መብታቸው ነው። ህዋቶች ሰጣውታል፣ በቃ ከዚህ በኋላ እናነሳም ምን አጨቃጭቀኝ ቢሉም መብታቸው ነው። ለስማቸው ብለው ለኢትዮጵያ ጥቅም ብለው ላይሆን እሺ አይሆን እንተማመን በሱ ከተባለ እንኳን ለኢትዮጵያ ጥቅም አይሆን ለሱ ለስማቸው ብለው እንኳን ወደብ ቢያመጡ ለስማቸው ብለው ባመጡት ወደብኛ ተጠቃሚ ነን። እሱ ላይ ቆመን ነው መነጋገር ያለብን። ኮሪደር ልማቱ ላይ ቆመን ውበቱን እያየን ሰላማዊ አየር እየተነፈስን ከዛ የተገፉ ሰዎች አሉ የሚል ጥያቄ እንዳነሳ ነው። የህዳሴው ግድብ መጠናቀቁ ላይ ቆመን 3 ተርባይን እኮ ተቀነሰ፣ እንደዚህ አይነት ሜጋዋት እኮ ቀነሰ የሚል ንግግር እንደተናገርን ወደብ የኛ ሆኖ ወደቡ ላይ ቆመን ጠቅላይ ሚኒስትሩ እኮ ለሌጋሲያቸው ብለው ነው ይህንን ወደብ ያመጡት ብንል አትራፊዎች ነን፣ በጣም አትራፊዎች ነን። ወደብ ምን አይነት ጥቅም እንደሚሰጥ ቀደም ሲል ያነሳነው ነገር ነው፣ የሚታወቅ ነገር ነው። ስለዚህ ከዚህ አንጻር ቢታይ ነገሩ ቢገመገም ጥሩ ነው። ለሀገር የሚጠቅም ነገር እስከሆነ ድረስ ጠቅላይ ሚኒስትር አብይ አይደሉም ከሲኦል ወጥቶ ሰይጣንም ለሀገር የሚጠቅም ነገር ላድርግ ቢል እሺ ነው የሚባለው። እኔ ኢትዮጵያና ኤርትራ ከተዋጉ ለኤርትራ ነው የምደግፈው የሚል ሰው በእርግጥ ይሄ እንደማይዋጥለት ግልጽ ነው። ግብፅም እኮ በዓለም አቀፍ ሕግ መሰረት እኛ እንዳንገድብ ማድረግ ትችላለች ብሎ ጉንጭ አልፋ ክርክር ለሚገጥም ሰው ይሄ የማይዋጥ ነው አውቃለሁ፣ ግን እውነት ነው፣ ምንም ማድረግ አንችልም። ስለዚህ ለምናቸውም ብለው ይሆን ወደብ እየጠየቁና ሊያመጡልን ከሆነ ትራክ ሪከርዳቸውን ስናይ ደግሞ የሚሉትን ነገር የሚያደርጉት ከሆነ ሊያመጡት ይችላሉ ማለት ነው። ካመጡት በምንም አይነት ኤክስፔንስ ተጠቃሚዎች ነው።
በምንም አይነት ኤክስፔንስ ተጠቃሚዎች ነው የምንሆነው። ወደብ ያለውን ጥቅም እንግዲህ ጥርሳችንን በፖለቲካ ነቅለናል ለሚሉ ሰዎች፣ ጥርሳችንን በዲፕሎማሲ ነቅለናል፣ በኢኮኖሚ ነቅለናል ለሚሉ ሰዎች መንገር አይጠበቅብንም አውቆ የተኛ ካልሆነ በስተቀር። በዚህ ደረጃ ጉዳዩን ማየት ተገቢ ነው ብዬ አስባለሁ። ሰሞናዊ የወደብ ጉዳዮች ትልቅ መነጋገሪያ መሆናቸውን ተከትሎ ነው ይህንን ርዕሰ ጉዳይ ማንሳት ያስፈልገን። ቅድም ለማለት እንደሞከርኩት አቶ ጌታቸው ረዳ አሁን ያሉበት አቋም ብዙ የሚያባብል ነው። አንድ ራሱን የቻለ ፕሮግራም ይሆናል ብዬ ገምታለሁ። እሱን ወደ እናንተ ለማድረስ እንሞክራለን። ሌሎችም እንዲህ የሚነሱ ከሰሞኑ የሚነሱ በርካታ ጉዳዮች አሉ። እነሱንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። የዛሬውን ግን እዚህ ላይ ማብቃት ይኖርብናል። ውድ ቤተሰቦቻችን አማሃ ደግፋ ነበርኩኝ። ዘኢትዮጵያ ቻናላችንን ስለምትከታተሉን እጅግ አድርገን እናመሰግናችኋለን። እንደተለመደው በጣም በርካታ ገንቢ የሆኑ ሀሳቦቻችሁን እየሰጣችሁን ነው። የድምፅ ጉዳይ ቢስተካከል የሚል ሀሳብም የሰጣችሁን ሰዎች አላችሁ። በቻልነው አቅም እሱን ለማስተካከል ሙከራ እናደርጋለን። እዚህኛው ቪዲዮ ላይም ተስተካክሎ እንደሆን የእናንተን ሀሳብ እንድታጋሩ እንፈልጋለን። ሌሎችም ሀሳቦች እንደሚኖሯችሁ እርግጥ ነው። የስልክ መስመራችን አለ፣ በሱ ደውሉልን። ይኸው የስልክ መስመራችን ደግሞ የዋትሳፕ እና የቴሌግራም አድራሻም አለው። በዛ በኩልም ልታደርሱን ትችላላችሁ። አይ የሚቀለን ከታች ባለው የሀሳብ መስጫ ሳጥን ላይ መጻፍ ነው የምትሉም ሰዎች ካላችሁ ልትጽፉልን ትችላላችሁ። ለሚቀጥሉት ፕሮግራሞቻችን ግብአት ይሆነናል። እሱን ማድረጋችሁን እንዳትዘነጉ ለማስታወስ እንወዳለን። በመግቢያችን ላይ እንዳልነው ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንንም ሼር እና ላይክ ማድረጋችሁን እንዲሁ እንዳትዘነጉ ለማስታወስ እንወዳለን። የዛሬውን አብቃን። ጤና ይስጥልን።